ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቼ በያላችሁበት የዓለም ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ ድንቅ ፍጻሜ የምጽአቱ ድምጽ ነው። ደማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ ላይ መጥቻለሁ። እንግዲህ የዛሬ ወቅታዊ መረጃዬ አንደኛ እጅግ በጣም አነጋጋሪ ስለሆነው ማክሰኞ ዕለት በእስራኤል ሞሳድ ውስጥ ይሰራ የነበረ የእስራኤል ሞሳድ ቺፍ የነበረ ሰው ስላጋለጠው የኢራን የኒውክሌር ማብለያ የሚመለከት ነው። ሌላው ደግሞ በኢራን ለቀረበው አዲስ ድርድር ዶናልድ ትራምፕ የሰጡትን ምላሽ እንዲሁም ደግሞ የኔታንያሁ የጋዛ ፕላን በተመለከተ የሰጡትን ተጨማሪ መረጃ አቀርብላችኋለሁ ማለት ነው። እንግዲህ ከዛ ወደ መረጃ ከመሄድ በፊት አንደኛ ወቅታዊ መረጃዎቻችን አላማቸው ምን እንደሆነ ግልጽ እንዲሆንላችሁ ፈልጋለሁ። አንዳንድ ሰዎች አልገባቸውም። የጦር ዘገባ ይመስላችኋል፣ የፖለቲካ ዘገባ ይመስላችኋል፣ አንዳንድ ተራወር ይመስላችሁ ሰዎች አላችሁና ይህን ዘመን እንዴትኛውም እንደ ባለፉት ዘመናት ያው አንድ አይነት ዘመን አድርጋችሁ የምታስቡ ሰዎች በጣም 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 ስህተት ውስጥ እንዳላችሁ ላረጋግጥላችሁ እወዳለሁኝ። ወቅታዊ መረጃዎቻችን የዚህ ማረጋገጫዎች ናቸው። ዓለም ወዴት እየሄደች እንደሆነ የዓለም የኢኮኖሚ አስተላለፍ፣ የፖለቲካ አስተላለፍ፣ የሚሊተሪ አስተላለፍ፣ የዓለማችን የማህበራዊ ቀውሶች እንዲሁም ደግሞ የቴክኖሎጂ አካባቢ ላይ የሚታዩ አዳዲስ ፈጠራዎችና ለሰው ልጆች ስጋት የሆኑ እንደ አርቲፊሻል ኢንተለጀንስ አይነት ነገሮች በሙሉ ወዴት እየወሰዱን እንዳሉ፣ ዓለም ወዴት እየተጠጋች እንዳለ በተቻለ መጠን ከእግዚአብሔር ቃል አንጻር ጭምር እንዳስባቸው ናቸው። ስለዚህ ይሄ እግዚአብሔርን ቃል እንደመናገር የእግዚአብሔርን ቃል እንደማረጋገጥ ቃሉ ስጋ ለብሶ እየሄደ እንዳለ በዘመናችን ፍጻሜ እያገኘ እንዳለ እኛም ደግሞ መጨረሻ ላይ ያለን ጊዜ ያለቀብን ሰዎች እንደሆነ ለማረጋገጥ ነው እነዚህ መረጃዎች ወደ እናንተ የምናቀርበው እንጂ ሌላ እነዚህ መረጃዎች ከየትም ታገኟቸው እንደምትችሉ የታወቀ ነገር ነው። ግን ከዘመን ፍጻሜ አንጻር እንዴት ይቃኛሉ የሚሉትን ነገሮች ለማሳየት ነው የምንጥረው። እንግዲህ ታሳቢ እንዲደረግ ፈልጋለሁ። ሌላው እንግዲህ ከነሐሴ 1 ጀምሮ እስከ ጳጉሜ 5 ድረስ በዚህ በቤማ ኢንተርናሽናል በቤተክርስቲያናችን የጾም ጸሎት ጊዜ አለ። ከሰኞ እስከ ዓርብ ከ3 ሰዓት እስከ 6 ሰዓት ድረስ ጾም ጸሎት ጊዜ አለ ማለት ነውና እባካችሁ ስለ ሀገር እንጸልያለን፣ ስለ ቤተክርስቲያን እንጸልያለን፣ እንዲሁም ደግሞ በእግዚአብሔር በሰጠን ራእይ ዙሪያ እንጸልያለን። እንዲሁም ደግሞ ሸክም ያለባቸው ምዕመናን በዛ ሸክማቸው ዙሪያ ላይ እንጸልያለን ማለት ነውና ይህን ጸሎት መካፈል የምትፈልጉ ወገኖች ከጠዋት 3 ሰዓት እስከ 6 ሰዓት ያለው ጸሎት ጊዜ መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ ብትመጡ ከኛ ጋር በጸሎት ከፍ ትላላችሁ። እግዚአብሔርን እጅ ታያላችሁ። እግዚአብሔርን ምሕረቱን ለምድራችን ለሕዝባችን እንዲያመጣ እንጸልያለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ይሄ በእንዲህ እንዳለ ቅዳሜ ጠዋት ላይ የጎዳና ላይ የወንጌል ስርጭት አለን። እሱን የወንጌል ስርጭት አገልግሎት እንድትካፈሉ በጌታ ፍቅር አሳስባችኋለሁ። ከዛ በተጨማሪ እንግዲህ ወራዊ የዳግም ምጽአት ጉባኤዎች አሉን። ጊዜው ሲደርስ እሱን እናሳስባችኋለን። አንድ ላይ ሰብስበን ጌታ ይወስና እንለዋለን ማለት ነው። ክብር ለእግዚአብሔር ይሁን። በሚሳኤል ወደ ታጠረው 24 ሰዓት በሳተላይት ወደሚጠበቀው የኢራን የኒውክሌር ማብለያ ሚስጥራዊ ቦታዎች ወይም ደግሞ ተነልስ አንደርግራውንድ ያሉ ተነሎች ውስጥ ገብቶ ወይም አንድ ጊዜ ሳይሆን በጣም በተደጋጋሚ ጊዜ ገብቶ በኢራን የኒውክሌር ማብለያ ውስጥ ያለውን አጠቃላይ እንቅስቃሴ ለአመታት ከ10 ዓመት በላይ ሲቃኝ የነበረው የእስራኤል ሞሳድ የስለላ ድርጅት ዋና ቺፍ ወይም ዳይሬክተር የነበረው ሰው ዮሲ ኮሄን የተባለ ሰው ኦልሬዲ ከዚህ ስራው ኦልሬዲ ወጥቷል። አሁን ኤክስ ተብሎ ነው የሚጠራው። የቀድሞ የስለላ ድርጅቱ ኃላፊ የነበረ ሰው ነውና ይሄ ሰው ስለ ፎርዶ የኒውክሌር ማብለያ ጣቢያ የሰጣቸው ማክሰኞ ዕለት የሰጣቸው አንዳንድ መረጃዎች አሉና ከተራሮች ስር ወደ ተፈለፈሉ በከፍተኛ ኮንክሪት ወደ ተከነቡ ወደ እነዚህ የኒውክሌር ማብለያ ጣቢያዎች በጣም ደጋግሜ ገብቼ አይቻቸዋለሁ ነው ያለው። እንግዲህ ከ10 ዓመት በላይ እጅግ በጣም ብዙ ጊዜ ገብቶ እንዳያቸው ነው ይሄ ሰው የተናገረው እና ከ60% በላይ በከፍተኛ ደረጃ የተዘጋጁ ወደ 460 ኪሎ ግራም የሚደርሱ
ዩራኒየም ንጥረ ነገሮችም ኢራን ይህን ማከማቸቷንም ጭምር እንደሚያውቁትና እዛም ላይ መድረሷን በቂ ማስረጃና መረጃ እንዳላቸው እንትን ብለዋል። ነገር ግን ከነዚህ ቅኝቶች በኋላ ከነዚህ ሁሉ ዓመታት ጥረቶች በኋላና የፎርዶ እንዲሁም ሌሎችንም የኒውክሌር ጣቢያዎችን በበቂ ሁኔታ መረጃዎቻቸውን ከማሰባሰብ ውስጣቸው ገብቶ ያላቸውን ፋሲሊቲ ያላቸውን ጥንካሬ ቦታቸውን ሁሉ ነገራቸውን ሰልሎ ነው እንግዲህ ባለፈው ፌብሩዋሪ 28 ላይ በሶስቱም የኢራን የኒውክሌር ማብለያ ጣቢያዎች ላይ በኢስፋን በናታንዝና በፎርዶ ባሉ የኒውክሌር ጣቢያዎች ላይ ከፍተኛ የሆነ የኒውክሌር ድብደባ በአሜሪካና በእስራኤል የተፈጸመው ማለት ነው። እንግዲህ ነገር ግን ይሄ ወደ 60% ደረጃ የደረሰው ከፍተኛ ደረጃ የተመረተው የዩራኒየም ንጥረ ነገር ይሄ ሞሳዱ ሰላይ እንደሚናገረው በዛ ቦታ ላይ ማለትም ፎርዶ ሲደበደብ ፎርዶ ውስጥ እንዳልነበርና ሌላ ቦታ ሌላ እንዲሁም ሌላ ማውንቴንስ ሮድ አለ፣ ሌላ ምሽግ፣ ሌላ ደግሞ ቦታ የጦር ሰፈር እንደተዘዋወረ አጋልጧል ማለት ነው። ኮሄን የፌብሩዋሪ 28 የአሜሪካና የእስራኤል ጥቃት ባይሰነዘር ኖሮ ምናልባት ኢራን እስካሁን ድረስ የኒውክሌር ባለቤት ለመሆኗ ምንም ማረጋገጫ የለንም ብለው ነው ዋስትና የሰጠው። ለምን ሳምንታት ወይም ቀናት ኒውክሌር ለማምረት እንደቀራት ደርሰንበታል እና ያ ጥቃት ባይደረግ ኖሮ ምናልባት እስካሁን ድረስ ኢራን የኒውክሌር ባለቤት ልትሆን ኒውክሌር ታጠቅ ትችል ነበር የሚል ማስተባበያ ሰጥቷል ማለት ነው። እንግዲህ ይሄ ወደ 60% የተጠጋ ማለት ደረጃ ይሄ እንግዲህ ማለት መሳሪያ ለማምረት የበቃ የዩራኒየም ንጥረ ነገር ማለት ነው። ኒውክሌር ለማምረት የበቃ ንጥረ ነገር ማለት ነው። የዩራኒየም ንጥረ ነገር ማለት ነው። ይሄ ወደ ሌላ እንዲሁም ዶናልድ ትራምፕ በጣም ደጋግመው ደበድበው ያሉት አንድ ሌላ ተራራ ስር ያለ ተነል አለና ወደዛ ቦታ መዘዋወሩና እዚህ ፎርዶ በተደበደበ ጊዜ ይሄ 460 ኪሎ ግራም ዩራኒየም በዛ ቦታ ላይ እንዳልነበረ ሁሉ ማረጋገጫ ሰጥቷል ማለት ነው። ምንም እንኳን እስራኤል አሁንም ከፍተኛ የሆነ የኢራን የኒውክሌር ስጋት ቢኖርባትም በዚህ ሰው አባባል ግን ምናልባት ኢራን አሁንም በከፍተኛ ደረጃ ኒውክሌር ለመስራት የሚያስችላትን ፋሲሊቲ አጥተዋለች ብሎ ነው የሚያው። ምክንያቱም ወደ ፍርስራሽ ተቀይሯል። ከዚህ አንጻር ይሄ ድብደባ እንግዲህ ከብዙ ዓመታት ስለላ በኋላ ከብዙ ዓመታት መረጃዎች ማሰባሰብ በኋላ የተደረገ ውጤታማ እና በጣም ታሪካዊ የሆነ ድል ነው ሲል አሞካሽቶታል ማለት ነው። ዮሲ ኮሄን የሞሳድ ወይም የእስራኤል ስለላ ድርጅት አባላት በኢራን በከፍተኛ ደረጃ እንዳሉ ይታወቃል። ይሄ ብቻ ሳይሆን በዛው በራሱ በኢራን ከፍተኛ የወታደር ተቋም ውስጥ ራሱ እንደዚሁ በረጅም ዘመን በዛ ውስጥ ያሳለፉ በጣም ታማኝነት ያተረፉ ነገር ግን ከሞሳድ ጋር ግንኙነት ያላቸው ሰዎች ሁሉ መኖራቸው ይታወቃል። ኢራን እነዚህ ሰዎች ያደነች ማሰር፣ መግደል ከጀመረች በጣም ቆይታለች ማለት ነውና ይህንን መረጃ እንግዲህ ይሄ ሰው ማክሰኞ ዕለት ለሚዲያ አጋርቷል ማለት ነው። ይሄ አሁንም ኢራን ትጠንቀቅ ነው። አሁንም ኢራን ከኛ አይን ቁጥጥር ውጭ አይደለችም። እስራኤል አሁንም ኢራንን በጣም በቅርብ ርቀት ምናልባትም አጠገባቸው ነው እያንዳንዷን መረጃ ቆመው እየመዘገቡ ከነሱ ጋር ሆነው መረጃዎችን እንደሚያሰባስቡ የተናገረበት መረጃ መለቀቁ እንግዲህ በጣም በዓለም አቀፍ ሚዲያዎች ላይ በከፍተኛ ደረጃ አነጋጋሪ ሆኗል። ዮሲ ኮሄን የቀድሞ የሞሳድ የስለላ ደህንነት ኃላፊ የነበረው ሰው ይህንን አጋልጧል ማለት ነው። እንግዲህ ዓለማችንን ስለላ መረብ የት እንደደረሰ ስናይ በጣም ነው የሚያስገርመው። የትኛውም ሀገር ሚስጥር ብለው ሊይዝ የሚችለው ነገር እስከማይኖሩ ድረስ ብዙ ሀገራት የራሳቸውን ሰዎች ወይም ደግሞ የዛን ሀገር ዜጎችና ምናልባትም ስልጣን ላይ ያሉትን ሰዎች ወይም በዛ ፖዚሽን ላይ ያሉትን ሰዎች በጣም በከፍተኛ ገንዘብ ገዝተዋቸው መረጃዎችን ሊያገኙ እንደሚችሉ የታወቀ ነው። አሁን ምንም ነገር መደበቅ የማይቻልበት ጊዜ ላይ ተደርሷል። ሀገራት የኛ የሚሉት በጣም ሚስጥር የሚሉት ነገር ብዙም ሊኖራቸው እንደማይችል የሚገመትበት ደረጃ ላይ ደርሰናል። እንግዲህ በእንዲህ እንዳለ ሁሉንም አይነት ዝቅተኛም እንዲሁም በጣም ከፍተኛ የሚባሉ የጦር መሳሪያዎችን ሐማስ እስካላስወገደ ድረስ እስራኤል በፍጹም ከጋዛ አትወጣም ሲሉ ኔታንያሁ በድጋሜ ይሄን ነገር አረጋግጠዋል። እኔ ፕራይም ሚኒስትር ወይም ደግሞ ጠቅላይ ሚኒስትር እስከሆንኩ ድረስ ወይም ደግሞ እኔ ባለሁበት ጊዜ ሁሉ በምንም መንገድ በምንም መልኩ ኢራን የኒውክሌር ባለቤት ልትሆን አትችልም የሚል
ማስተማመኛ ኔታንያሁ ሰጥተዋል። እንግዲህ ምናልባት ይሄ ኔታንያሁ ቦልድነስ የተሞላበት ንግግር በትክክል ቀጣዩን ምርጫ በእስራኤል በሚኖረው የጠቅላይ ሚኒስትርነት ምርጫ አሁንም ምናልባት ኔታንያሁ የጀመሩት ጦርነት ራሳቸው እንዲጨርሱት እንዲያሸንፉ የማግባባት አይነት ተደርጎ ተወስዷል። ዞሮ ዞሮ ግን ያው ሰው የወሰዱት እርምጃ በጣም ከፍተኛ ነው። ትልቅ ቁርጠኝነት የሚጠይቅ ነገር ነው። ይህንን አረጋግጠዋል በቃላቸው ማለት ነው። በእስራኤል ኔታንያሁ ጠቅላይ ሚኒስትር እስከሆኑበት ጊዜ ድረስ በፍጹም በምንም ሂሳብ በምንም ታምር ኢራን የኒውክሌር ባለቤት መሆን አትችልም። ያ ብቻ ሳይሆን የእስራኤል ከጋዛ ለመውጣት ፈቃደኛ ናት። ነገር ግን ከጋዛ የምትወጣው በጋዛ ያለው ሐማስ በጣም ትልቅ የሚሆኑ አነስተኛ መሳሪያዎችን በሙሉ ትጥቅ እስከፈታ ድረስ ነው ብለዋል። ይህን ደግሞ አረጋግጠው ወደ 15 ነጥብ የሚጠጋውን የቦርድ ኦፍ ፒስ ያቀረበውን የሰላም ድርድር አሁንም እስራኤል እንደገና መግፋቷን ደግመው አረጋግጠዋል ማለት ነው። እንግዲህ እስራኤል እየጠበቀች ያለችው ሐማስን ነው። ሐማስ ደግሞ እስራኤል ሳትወጣ እንዴት አምኜ አገርን ለቄ እወጣለሁ? የፈራረሰ ሀገር፣ የተበላሸ ሀገር፣ የተሰደደ ህዝብ፣ ረሃብተኛ ችግረኛ ህዝብ ነው በጋዛ የሚገኘው። በጣም የተጎዳ ህዝብ ነው ያለውና ያንን ህዝብ እንኳን ለቆ ለመውጣት ሐማስ ይጨንቃል። ነገር ግን ምናልባት ሐሳቡ ይሄ ብቻ ሳይሆን እንደ ታጣቂና እንደ አሸባሪ ቡድን ሜቢ ሐማስ እስራኤል ለቃ ብትወጣ አሁን ጦሩን አጠናክሮ ሊቀጥል የሚችልበት ሁኔታ ላለመፈጠሩ ምንም አይነት ዋስትና አይኖርም። እስራኤልም ፍርሃቷ ይሄ ነውና፣ ነገር ግን ኔታንያሁ ይሄን ነገር በድጋሜ አረጋግጠዋል ማለት ነው። እንግዲህ አሁንም ይሄ በእንዲህ እንዳለ ደግሞ ሌላ አዲስ የጦር ጥምረት ተፈጥሯል። በፓኪስታን በቱርክና በሳውዲ አዲስ የጋራ የጦር ስምምነት ተፈርሟል ማለት ነው። እንግዲህ ቱርክ የኔቶ አባል መሆኗ ይታወቃል። ነገር ግን አሁን እንደገና እዚህ ጋር ደግሞ ከፓኪስታንና ከሳውዲ ጋር አንድ ላይ ሌላ የጦር ጥምረት መስርተዋል ማለት ነው። እንግዲህ ሌላው ኔቶ ተመስርቷል። በሶስት ሀገራት ተጀምሯል። እነዚህ ሀገራት በመሳሪያ ይዞታቸው ቀላል የሚባሉ ሀገራት አይደሉም። ፓኪስታን ኦፊሻሊ የኒውክሌር ባለቤት መሆኗ ይታወቃል። በሳውዲ እና በቱርክ በኩል የተረጋገጠ ነገር የለም። ዞሮ በጣም በከፍተኛ ደረጃ የታጠቁ ሀገራት ናቸውና እነዚህ ሀገራት እንግዲህ ኢራንን ለመመከት ነው ወይስ ደግሞ ሌላ ሀገርን አንድ ሆነው ለማጥቃት ወይም ደግሞ ወደሚፈልጉት አቅጣጫ ለማስገደድ ነው? ዞሮ እነዚህ ሀገራት አዲስ የጦር ቃል ኪዳን አቋቁመዋል ማለት ነው፣ ተስማምተዋል ማለት ነው። እዚህ መካከለኛው ምስራቅ ሌላ ኃይል ተፈጥሯል። ምናልባት ወደዚህ ኃይል ደግሞ ሌሎች የሚሰበሰቡ ከሆነ ምናልባት ኢራንን ለመመከት አሊያም ደግሞ ምናልባት የሚፈሩት ለምሳሌ የእስራኤልን ኃያልነት ይፈሩታል። የእስራኤል በመካከለኛው ምስራቅ ላይ ተጽዕኖ ፈጣሪነትን በጣም ይፈሩታል። በዚህ ደረጃ በጦር ኃይል መደራጀቷና በጣም ከፍተኛ ቴክኖሎጂ መታጠቋ ስጋታቸው ነው። ከዚህ አንጻር ምናልባት ይህን ነገር ቢመጣብን ብለው ለመመከት አስበው ቢሆን አላውቅም። ብቻ አንዱ ከዚህ ሶስት ሀገራት የትኛውም ሀገር ላይ ጥቃት ከደረሰ ሶስቱም ሀገራት እንደተጠቁ ተቆጥሮ አብረው ሊሰለፉ አዲስ የጦር ቃል ኪዳን አዲስ ኔቶ ተቋቁሟል ማለት ነው። አዲስ ኔቶ ተቋቁሟል። እንግዲህ ዓለማችን እንደዚህ የተከፋፈለችና ወደ ሌላ ቅርጽና መልክ እየመጣች ነው ያለችው። ያው ይታወቃል መጪው ጊዜ የጎግ ማጎግ ሰልፍ ላይ የአረብ ሀገራት ሰልፈኞች ናቸው የሚመጡት። እነዚህ የአረብ ሀገራት ሰልፈኞች ራሳቸውን በከፍተኛ መሳሪያ በጦር መሳሪያ እያደራጁ ናቸው ያሉት። ኢራን በዋናነት መጠቀስ ናት። ሌሎችም ሀገራት እንግዲህ እንዲሰባሰቡ ናቸው ያሉት ማለት ነው። ዞሮ የእነዚህ ሀገራትንም የጦር ጥምረት ወደፊት ምንድነው ዓላማው ፐርፐዙ የሚለው ነገር ይታያል። ግን ሁሉም ስጋት ላይና ውጥረት ላይ እንዳሉ የሚያሳይ ነገር ነው ማለት ነው። እንግዲህ ዶናልድ ትራምፕ ከሆርሙዝ ላይ ለቀው ቢወጡ እኔም ሆርሙዝን ሙሉ በሙሉ ከፍታለሁ ኢራን ተናግራ ነበረ። አዲስ ቅድመ ሁኔታ ኢራን አስቀምጣለች። ነገር ግን ዶናልድ ትራምፕ በፍጹም የአሜሪካ የጦር መርከቦች የሆርሙዝን ሰርጥ ለቀው ዞር አይሉ። ስለዚህ ብሎኬዱ እንዳለ ነው። ስለዚህ ወደ ሆርሙዝን አልፎ የሚገቡና የሚወጡና የሚገቡ መርከቦች በአሜሪካ የጦር መርከቦች ታጅበው ይወጣሉ ይገባሉ። አሜሪካ በፍጹም ኢራን እስካልፈረመች ድረስ አሜሪካ ያቀረበችላትን የሰላም ስምምነት እስካልፈረመች ድረስ የኒውክሌር ጉዳይ እስካልፈረመች ድረስ የሆርሙዝን ጉዳይ እስካልፈረመች ድረስ በምንም ጉዳይ የአሜሪካ የጦር መርከቦች ሆርሙዝን ለቀው ፈቀቅ አይሉም በማለት ዶናልድ ትራምፕ ፈጽሞ የማይሞከር የማይደፈር ነገር ነው በማለት ደግሞ አረጋግጠዋል። ስለዚህ ሆርሙዝ ላይ ያለው ውጥረት አሁን እንደቀጠለ ነው ያለው። ሆርሙዝ እንግዲህ ምናልባት መጪው ጊዜ
የዓለማችን ከፍተኛ ጦርነት መነሻ ሊሆን ይችላል። በተለይ ሀያላን ሀገራቱ ወደዚህ ነገር የሚሳቡና የሚጎተቱ ከሆነ አሁንም ነገሩ ትንሽ ከበድ የሚል ነው የሚሆነው። እንግዲህ እንደተፈራው የእስራኤልና አሜሪካ ጥምር ጦር አሁንም ኢራንን በድጋሚ የሚያጠቃት ከሆነና ኢራን ከባድ ጉዳት የሚደርስባት ከሆነ ከጀርባ ያሉት ሀገራት ወደፊት ይመጣሉ። ይሄ ሌላ ዓለማችን ላይ ከባድ ስጋት ይፈጥራል ወይም የሚጠበቀውን ጦርነት ሊያስነሳው ይችላል። ያው ጊዜ ነው የሚጠብቀው እንግዲህ ወገኖቼ፣ ጊዜ ነው የሚጠብቀው። ምንም ነገር ልጅ ያለ ጊዜው እንደማይወለድ አደጋ ካልደረሰ እንደማይወለድ ሁሉ አሁንም ትንቢታዊ በጣም አደገኛ ትንቢታዊ ፍጻሜዎች የሚቸክሉበት ዘመን ላይ ነው ያለ ነውና ይሄ የትንቢት ፍጻሜ የሚገፋው ነገር ቀንና ሰዓቱን ይጠብቃል፣ ጊዜው ይጠብቃል። ልክ እዛ ጋር ሲደርስ እንደ እሳተ ገሞራ ማንም ሳይነካው ራሱ የሚፈነዳ ነው። ምናልባትም ጸጥ አለ፣ ሰላም ሆነ፣ ተረጋጋ ሲባል እንኳን ድንገት የሚፈነዳ ነው የሚሆነው። ለምን ያለንበት ዘመን ይሄንን ብቻ ነው የሚያረጋግጠው እንጂ ሌላ ምንም አይነት ዋስትና አይሰጠንም። ከዚህ በኋላ ለዓለማችን የሰላም ዋስትና፣ የደህንነት ዋስትና፣ የኢኮኖሚ ዋስትና ለዓለማችን ሊሰጣት የሚችለው አንድ ሰው ብቻ ነው። እሱም የክርስቶስ ተቃዋሚ ወደ ዓለማችን ብቅ ሲል አሁን ዓለማችን ከገባችበት ወጥመድ፣ ውጥንቅጥ፣ ትርምስና ግርግር እኔ እታደጋታለሁ ብሎ ቀኙን ያነሳል። ይሄ ሰው ከተሰጠው ሰይጣናዊ ኃይል አንጻር ዓለማት ወይም መንግስታት በሙሉ የሚጠባበቁት በተለይ አውሮፓ የሚጠባበቁት ሰው ስለሆነ ለዚህ ሰው ቀኛቸውን ሰጥተው ይሄ ሰው ጊዜያዊ ሰላም፣ መረጋጋትን ዓለም ላይ ለጊዜው ያመጣል። በተለይ ማታለል የሚፈልገው እስራኤልን ነው። በዛም የእግዚአብሔር መቅደስ እንዲሰራና የእግዚአብሔር ስም እንዲጠራ ወይም መስዋዕቱ እንዲቀርብ ከ2000 ዓመት በኋላ እስራኤል በመቅደስ በመስዋዕትና በቁርባን እግዚአብሔር እንድታከብረው እድል ይሰጣል፣ ይፈጥራል። ፋይናሊ ግን ከ3 ዓመት ተኩል በኋላ የሰው ኪዳኑ አፍርሶ እንደገና ዓለማችን ላይ ታይቶ የማይታወቀውን የደም መፍሰስ ዓለም ላይ ያመጣል። ለምን? ይሄ ሰው የአመጽ ልጅ የጥፋት ሰው የአመጽ ሰው የጥፋት ልጅ ተብሎ የተጠቀሰ ሰው ስለሆነና ጊዜያዊ ጳውሎስ ይህንን የሚለው ሰላምና ደህንነት ነው ሲሉ ጥፋት ምጥር ጉዝን ድንገት እንደሚይዛት እንደሚመጣባት እንዲሁ ጥፋት በድንገት ይመጣባቸዋል በማለት የሚናገረው ስለዚህ ሰው ነው። ጊዜያዊ ሰላም፣ ጊዜያዊ ደህንነት ይሰጣቸውና ፋይናሊ ግን ድንገት ጥፋት ይመጣልና ምናልባት ይሄ ሰው በዓለማችን ላይ ኦፊሻሊ ብቅ እስኪልና እስኪታይ ድረስ ዓለማችን ይሄ አሁን የምናየው ግርግር የምናያቸው ትርምሶች በሙሉ እየተጠናከሩ እየበረቱ የሚሄዱ ናቸው የሚሆኑት እና እንግዲህ በዚህ ወቅት ሰላምን ሰው በግሉ ከኢኮኖሚ የተነሳ አይደለም፣ ከማህበራዊ ጉዳይ የተነሳ አይደለም፣ ፖለቲካውን አይቶ አይደለም፣ ኢኮኖሚውን አይቶ አይደለም፣ በግሉ ከእግዚአብሔር ጋር ባለው ህብረት በክርስቶስ ኢየሱስ ካለው መታመን የተነሳ በልቡ የሚፈስ ሰላም ብቻ ነው የሚኖረው። በክርስቶስ ኢየሱስ ካለው መታመን የተነሳ ብቻ በልቡ ላይ ድፍረትና እምነት፣ ረፍትና ደስታ ብቻ ነው የሚኖረው። ይሄ ግላዊ ነው፣ የእምነት ጉዳይ ነው። ዓለማችን ላይ ግን አይጠበቅም። ዓለም ላይ ያለው ትርምስና ዓለም ላይ ያለው ድብልቅልቅ እየጨመረ ነው የሚሄደው። ሁሉም ሀገር ላይ ነው ውድነቱ፣ ማህበራዊ ቀውሱ፣ የፖለቲካ ትርምሱ፣ የሚሊታሪ አሰላለፉ፣ የቴክኖሎጂውም እንደዚህ በጣም በከፍተኛ ፍጥነት አደጋና ስጋት እየሆነ መሄድ ዓለም ላይ ቀጣይ ነው የሚሆነው። ነገር ግን በግላቸው ወደ ጌታ የቀረቡ ሰዎች ረፍት አላቸው፣ ሰላም አላቸው፣ ደስታ አላቸው፣ ተድላ አላቸው፣ ተስፋ አላቸው፣ ትምክህት አላቸው፣ ኩራት አላቸው፣ ኃይል አላቸው፣ ብርታት አላቸው። ይሄ በግል ነው፣ በጌታ ላይ ካለ በቅድስና ከጌታ ጋር በመስማማት በመጣበቅ የሚሆን ነገር ብቻ ነው እንጂ እንደ ሀገር እንደ ህዝብ ምናምን የሚጠበቅ ነገር የለም። ሁሉም ቦታ ትርምስና ግርግር፣ ግራ መጋባትና ተስፋ መቁረጥ ዓለምን ይወርሳታል። ይሄ የመጨረሻው ዘመን ጣፋንታ ነው። 2 ጢሞቴዎስ 3:1 ላይ ጳውሎስ የሚለው ይህን ነው። በመጨረሻው ቀን የሚያስጨንቅ ዘመን ይመጣል፣ ይህንን ወቅ ነው የሚል ዋይ ስንል ሰዎች ራሳቸውን የሚወዱ ይሆናሉ። ነምበር 1 የዚህ ዘመን መለያው ይሄ ነው። እግዚአብሔርን አይደለም፣ አምልኮን አይደለም፣ ቃሉን አይደለም፣ መንግስቱን አይደለም፣ ክብሩን፣ ስሙን አይደለም። ሰዎች ራስ ወዳድ ይሆናሉ። በቃ አለቀ። ይሄ ነው የትርምሱ የግርግሩ ሁሉ እንደ ሀገርም ቢታሰብ፣ እንደ ቤተሰብ ቢታሰብ፣ እንደ ሰፈርም እንደ ቀበሌም ቢታሰብ፣ እንደምንም ቢታሰብ ሰዎች ራሳቸውን ብቻ የሚወዱ ይሆናሉ እና የጠቡ ሁሉ የትርምሱና የግርግሩ ሁሉ ምንጮ ይሄ ነው። ራስ ወዳድነት፣ ፕራይቬሲ፣ ግለኝነት፣ እኔነት ዓለም ላይ ይነግሳል። ይሄ ፋይናሊ የክርስቶስን ተቃዋሚ ይገልጠዋል፣ ይወልደዋል ማለት ነው። አሁንም ምንድነው ነገር ይሄን ነው። ንስሐ ያልገባችሁ ጌታ ኢየሱስን የግል አዳኝ አድርጋችሁ ያልተቀበላችሁ ወገኖች ጌታ ኢየሱስን የግል አዳኝ አድርጋችሁ ተቀበሉ። ነፍሳችሁ እንዳዳናችሁ እርግጠኛ ሆናችሁ የሚመጣውን ቀን ጠብቁ። ልብ በሉ፣ ጌታ ኢየሱስ ክርስቶስ ከዚህ በኋላ በየትኛውም ሰዓት ይመጣል።
ይመጣል ስንል ግን እሱ ሲመጣ የሚሄዱት በክርስቶስ ኢየሱስ አምነው በደሙ የኃጢአታቸውን ስርየት ተቀብለው በጸጋ መዳናቸውን አምነው የተቀበሉት ብቻ ናቸው የሚሄዱት። ሌላው በሙሉ ለመከራው ዘመን ይተዋል። ያ ዘመን በሰዎች ታሪክ ታይቶ የማይታወቅ ነው። የጨለማ የድቅድቅ ጨለማ፣ የልቅሶና የጩኸት የፍርሃትና የድንጋጤ ዘመን ነው። ወደዛ ዘመን መግባት ትፈልጋለሽ? ማን ይፈልጋል? ስለዚህ ነፍሳችሁን ታድኑ። ጌታ ሰጥቷችኋል። ነፍሳችሁን አድኑ። ለታመነ ፈጣሪ ራሳችሁን አደራ ስጡ። ጌታ ኢየሱስ ክርስቶስን በግላችሁ አዳኛችሁ ተቀበላችሁ ነፍሳችሁን አድኑ። ኢየሱስ ክርስቶስ ያድናል ስንል ብቻውን ስለሚያድን ነው። ይህንን የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ሲል በዚህ ስም ብቻ በኢየሱስም ብቻ ሰው ስለሚድን ነው። ሌላ መዳኛ ካስቀመጥክ አልዳንክም። ሌላ ባላደራ ካለ አልዳንክም። ሌላ ቃል ኪዳን የምትጠብቀውን አልዳንክም። በስራዬ በምናምን ላይ ካልክ አልዳንክም። አንተን ሊያድን የሚችል ያንተ ስራ፣ አንተን ሊያድን የሚችል ሌላ ግለሰብ ወይም መልአክ የለም። በዘላለም ኪዳን ደም ለበጎች ትልቅ እረኛ ኢየሱስ ብቻ ነው። እሱ ያድናል፣ ይታደጋል። ሊመጣ ዘመኑ ደርሷል። እንዘጋጅ። ከሁሉ በላይ ቤተክርስቲያን ትንቃ፣ ወንጌል ይዛ ትውጣ፣ ህብረትን አንድነቷን ታጠንክር። ያለ አካሉ አንድነት እንጸልይ። ስለዚህ ጾም ጸሎት እስከ ጳጉሜ 5 የተጀመረ ጾም ጸሎት አለን። ስለዚህ ባካችሁ ከጧት 3 ሰዓት እስከ 6 ሰዓት መጸለይ የምትፈልጉ ሰዎች በነፃነት መታችሁ ከኛ ጋር መጸለይ ትችላላችሁ። መገናኛ ግሬት ኮሚሽን 3ኛ ፎቅ 311 ላይ ብትመጡ አብራችሁ ከኛ ጋር እስከ ጳጉሜ 5 ያለውን ጾም ጸሎት ትካፈላላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ይመጣል። ዘመኑ ደርሷል። ተዘጋጁ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ